ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን ከረማችሁ እንደምን ቆያችሁኝ እኔ ያለውኝ እግዚአብሔር ይመስገን ክብሩ ይስፋ የመድኃኒዓለም ዛሬም እንደተለመደው በአንድ ቆንጆና አስተማሪ ርዕስ መጥቻለሁ ሁላችንንም ይመክረናል ካለንበት ትንሽ እንግዲህ እንማማርበታለን ብዬ ያሰብኩትን ቆንጆ ርዕስ ይዤላችሁ መጥቻለሁ የዛሬው ርዕስ የሚመለከተው እኛ ሴቶችን ነውና እስቲ ከቻላችሁ ሼር ያደረጋችሁልኝ የምትችሉ ከሆነ በትህትና እጠይቃለሁ ሼር እንድታደርጉልኝ የዛሬ ርዕሴ ከላይ እንደምትመለከቱት የሚለው በሳል ሴት እነዚህ 7 ነገሮች በጭራሽ ለሰው አትናገርም ማለት ነው ለሰው የማትናገረው ነገር የራሷ የሆነ ሚስጥር አላት ማለት ነው ስለዚህ እነሱ እነማን ናቸው የሚለውን በዝርዝር እናያለን በመጀመሪያ ያስቀመጥኩት በሳል ሴት ምንድነው ማድረግ ያለባት ጎበዝ ሴት ምንድነው ማድረግ ያለባት ጠንካራ ሴት ምንድነው ማድረግ ያለባት የሚለውን ሲተግልጽ እናያለን በመጀመሪያ ያስቀመጥኩት የግል ችግሯን ማለት ነው የግል ችግሯን በሳል ሴት ለማንም አትናገርም ለሁሉም ይሄደች አታወራም ማለት ነው ለምሳሌ አንዳንዴ ችግሮቻችንን አውጥተን በተናገርን ቁጥር የሚቀለን ይመስላል አንዳንዴ ለምንናገረው ሰዎችም አናቅም ሚስጥራችንንም ይሁን ሊፈታልን የምንፈልገው ችግርም ይሁን ለማን ነግረነው ማን እንደሚፈታልን የማናቅበት አጋጣሚ አለ ማለት ነው በዛ አጋጣሚ እኛ ችግሮቻችንን ስናወራ ሌሎች ጋር ይደርሳል እኛ ማን ፈልገው ሰው ጋር ይደርሳል ከዛ በኋላ ጭንቀት ከዛ በኋላ ደግሞ ማይሆን ነገር ውስጥ እንገባለን ማለት ነው ከያዝነው ችግር ይልቅ እዛ ጋር ደግሞ የተባለው ነገር ሌላ ችግር ይመጣብናል ማለት ነው ስለዚህ ብዙን ጊዜ ይሄንን ነገር የተረዳች በሳልና ጎበዝ ጠንካራ ሴት ይሄን ችግሯን ለሰው አትናገርም መጀመሪያ አስቀድማ ለማን ትነግረዋለች ለፈጣሪዋ ማለት ነው ለፈጣሪዋ ሁሉን ነገር ትነግረዋለች ፈጣሪዋ እንዲያግዛት ፈጣሪዋ ሁሉን ነገር በውስጡ እንዲገባላት በችግሯ ሁሉ መሃል ፈጣሪዋ ቀድሞ እንዲገባላት ትነግረዋለች ማለት ነው እንጂ አስቀድማ ለሰዎች አትናገርም ከዛም በኋላ ችግሯን በራሷ ትጋፈጣለች ችግሯን በራሷ ትወጣዋለች ማለት ነው ለምብትሉ እንደነገርኳችሁ ሰዎች መሳለጫ መላገጫ ነው የሚያደርጉት ማለት ነው ችግሮቻችንን በነገርናቸው ቁጥር እነሱም ደግሞ ፊታችን ብቻ ሊያዝኑልንና እንተራቸውን ሊመጡ ይችላሉ ሄድ ብለው ደግሞ ያው ከሌሎች ጋር ሌላ ነገር ስለሚያወሩበት ይሄንን ነገር የተረዳች ጎበዝና ጠንካራ ሴት ችግሯን በራሷ ብቻና ከፈጣሪዋ ጋር ታልፈዋለች ማለት ነው እናንተ ማድረግ ያለባችሁ እኛ ሰዎች ብዙ ጊዜ ችግር ይገጥመናል ብዙ ነገር ይገጥመናል ለሰዎች አታማክሩ አይደለም ግን ደግሞ አንዳንድ ጊዜ እኛ የምናማክረውን ሰው አናቅም ላገኘነው ሰው ሁሉ ይቀደልን ይመስል ከውስጣችን እፎይ ለማለት እናወራዋለን ሁሉ ነገራችን ትንሹንም ትልቁንም ችግራችንን ለሰዎች እንነግራቸዋለን በዛ እኛ በተናገርነው ቁጥር እኛ ማለት ምላሽ የምናገኝ ወይም ደግሞ የነገርናቸው ሰዎች ለኛ የሚያስተካክሉ የተበላሸውን ነገር እንደሚያስተካክሉልን ነገር ማለት ነው ያ በጭራሽ አይሆንም ማድረግ ያለባችሁ አንድ ለፈጣሪያችሁ ወይም ደግሞ ጠንክር ብላችሁ ያዝ አድርጋችሁ ለራሳችሁ ችግራችሁን መፍታት መሞከር ነው ያለባችሁ እንጂ ሰዎች በዚህ ሰዓት በተለይ የራሳችሁ ያልሆኑ ሰዎች ጋራ እንደዚሁ በወዳጅነት ብቻ ስለያዛቻቸው ጥሩ ፊት ስላሳያችሁ ብቻ እነሱ ስለናንተ ያላችሁ አመለካከት ጥሩ ስለመሰላችሁ ብቻ ሁሉን ችግራችሁን ለሰዎች መንገር ይህ ተገቢ አይደለም ማለት ነው ለምን በዚህ በራሳችሁ ባመጣችሁት ራሳችሁ በተናገራችሁት ራሳችሁ ማንንም ሳይላቸው እነሱ ሳይገቡበት እነሱ ሳያስገድዷችሁ እናንተ ባወራችሁ ችግራችሁን ራሳችሁ ካፋችሁ ባወጣችሁበት ራሳችሁ ትጎዳላችሁ ማለት ነው ስለዚህ ከቻላችሁ ራሳችሁ ችግራችሁን መፍታት ካልሆነ ደግሞ የራሳችሁ የሆነ ወይም ቤተሰብ የሆነ ነገር ካልሆነ ከነሱ ጋር ካልሆነ ከሌላ ሰዎች ጋር ይሄን ያህል ገብታችሁ በጥልቅ የራሳችሁን ችግራችሁን እንዲፈቱላችሁ ለሰዎች መንገር ይሄ በጣም ተገቢ ስላልሆነ ይሄን በጭራሽ ማድረግ የለባችሁ ማለት ነው ስለዚህ ይሄን የተረዳች ጠንካራ ሴት መቼ ቢሆን የግል ችግሯን ለሰው አታወራም አስቀድማ ለፈጣሪዋ ከዛ በኋላ ለራሷ ትታገለዋለች ማለት ነው እናንተም መሆን ያለባችሁ ሴቶች ስትሆኑ ችግር ሲገጥማችሁ አንድ ለፈጣሪያችሁ ከዛ በኋላ ደግሞ
በጣም የአስቸጋሪ ነገር ከሆነ ደግሞ የራሳችሁ ሰው የራሳችሁ ቤተሰብ ከነሱ ጋር ነው ችግራችሁን መማከር ያለባችሁ መፍታት ያለባችሁ እንጂ በጭራሽ ከሌሎች ሰዎች ጋር ወዳጅ ነው ከምትሉት ሰው ጋር ሁሉ ችግራችሁን እንዲፈታላችሁ መናገር የለባችሁም ማለት ነው። እና ሁሌም ቢሆን ጠንካራ ሴት ችግሯን በራሷ ትፈታዋለች ሲቀጥል ከፈጣሪዋ ጋር ማለት ነው። የመጀመሪያ ሁለተኛ ላይ ያስቀመጥኩት ደግሞ ያለፈ ታሪኳን ጠንካራ ሴት በጭራሽ ላይ ሰው አትናገርም። ምን እንደሆነ ታውቃላችሁ? ያለፈ ታሪካችሁን ጥሩ ነገራችሁን ሰዎች እንዲማሩበት ልትነግሩ ትችላላችሁ። አንዳንድ ግን መጥፎ የሆነ ባህሪ ሊኖረን ይችላል። እኛ ሰዎች ያለፈ ታሪክ የሌለው ሰው የለም። ከዚህ በፊት በዚህ ቪዲዮ ሰርቻለሁ ነው ያለፈ ታሪክ መቼ የሌለው ሰው የለም። ማንኛውም ሰው ያለፈ ጥሩ ያልሆነ ጎን አለው። ግን ደግሞ ያንን ያለፈ ታሪካችሁን ለሰዎች ስትናገሩ ሰዎች ሁሉ ጊዜ በነገሮች መሀል ሁሉ ሊወጋችሁ ይችላሉ ማለት ነው። እጅግ በጣም ቁም ነገር ውስጥ ሆናችሁ እያወራችሁ በክብር እያወራችሁ እያለ የሆነ እናንተ የሰራችሁትን ነገር አይነት ነገር ቢመጣ ወይም ደግሞ የሆነ ቦታ ስትደርሱ እንደዚህ አርገሽው አልነበር እንደዚህ አርገኸው አልነበር ይሉሃልና ብዙም ጊዜ ያለፈ ታሪክን መንገር እጅግ በጣም ሰዎች ሁሉ ጊዜኛን እንዲወቅሱን ሰዎች ሁሉ ጊዜኛን እንደዛ በዛ መንገድ እንዲያዩን ነው የሚያደርገውና ሁሉ ጊዜ እንዲወቅሱን የሚሆነውና ሁሉ ጊዜም ቢሆን ያለፈ ታሪካችን የምንናገረውን ማወቅ አለብን። ይሄንን የተረዳች ጠንካራና ጎበዝ ሴት ምን ታደርጋለች? ያለፈና እጅግ በጣም ለራሷ መስማት የሚያስነውራት አንዳንድ ስራ መቼም እኛ ሰዎች የምንሰራ ይኖራልና ያንን በጭራሽ ለሰዎች አትነግርም ማለት ነው። ለምን? አስቀድማ በቀጣይ ህይወቷና በቀጣይ ግንኙነቷ ውስጥ የሚያመጣባትን ችግር ስለምታውቅ። ለምሳሌ እዚህ ጋር አንድ ነገር ስገልጽላችሁ፣ ለምሳሌ መጀመሪያ ሌላ ጓደኛ ይኖራችኋል ወይም የትዳር አጋር በፍቅር ግንኙነት ቢሄድ ይኖራችኋል። ሌላ የፍቅር ግንኙነት መስረታችሁ ሌላ ትዳር መስረታችሁ እዛ ጋር ያሳለፋችሁትን ጥሩ ያልሆነ ግንኙነት ምናልባት ያ ነገር የሆነው ከናንተ ሊሆን ይችላል። ብዙ ችግሩ የተለያያችሁበት ከትዳርም ይሁን ከፍቅር አጋራችሁ ጋር የተለያያችሁበት የናንተ ስተት ሊሆን ይችላል። ያንን አምጥታችሁ አሁን ያላችሁበት ላይ የኔ ስተት እኮ እንዲያርጌ ስተት እንደዚህ አርጌ ብላችሁ ዘርዝራችሁ የምታስቀምጡ ከሆነ በትንሹ ስተታችሁ በትንሹ ነገራችሁ እዚህ ጋር ባለው ህይወታችሁ ሊወቅሷችሁ ይችላሉ ማለት ነው። ሊወቅሳችሁ ይችላል እዚህ ጋር ያለው ሰው በድጋሚ። ስለዚህ ያለፈ መጥፎ ታሪካችሁን እራሳችሁ በውስጣችሁ ለመፍታት ያንን እዛ ጋር ያረጋችሁትን እዚህ ጋር ላለማድረግ መጣር ነው ያለባችሁ እንጂ ያለፈ ታሪካችሁን አሁን ካለ ግንኙነታችሁ ጋር የምታወሩ ከሆነ ይህ እጅግ በጣም ህይወታችሁን የሚያመሰቃቅል ነገር ነው ማለት ነው። ስለዚህ ያለፈ ታሪካችሁን ሁልጊዜም በውስጣችሁ ይዛችሁ እንዳትደግሙት ነው ማድረግ ያለባችሁ እንጂ አሁን ባለው ግንኙነታችሁ ላይ የምትዘረዝሩት ከሆነ ይህ እጅግ በጣም ለናንተ የማይጠቅም ነገር ነው። አብራችሁ ያለም ሰው ለናንተ ያን ያህል ክብር አይኖረውም። ክብር ኖሮት እንኳን ካለ ያንን ነገር ከነገራችሁት በኋላ እጅግ በጣም ያወርዳችኋል ማለት ነው። ለምን? ሁሉ ቦታ ላይ ይጨምርባችኋል። ሁሉ ቦታ ላይ ያችን ፖይንት እያነሳ እንደዚህ ያርጋችሁ ነበር አይደለ? እንደዚህ ትታችሁታል ቢላችሁ እንኳን በነገሮች መሀል ሊወቅሳችሁ ይችላልና ሁልጊዜ ምን ማስታወስ አለባችሁ። ያንን አስቀያሚ መጥፎ ታሪክ ሊያስታውሳችሁ ስለሚችል ያለፈ ታሪካችሁን በጭራሽ መናገር የለባችሁም። ስለዚህ እቺ ጠንካራና በሳል ሴት ምንድነው የምታደርገው? ይህ ያለፈ ታሪኳን እና ይሄ መጥፎ ታሪክ የምንለው ያሳለፍነውን ታሪክ እዚህ ጋር ላለው ግንኙነቷ አትናገርም ማለት ነው። ሁልጊዜ ምን ማስታወስ አለባችሁ። በሶስተኛ ደረጃ ደግሞ ያሰበችን ሁሉ ለሰው አትናገርም። ጠንካራ ሴት ያሰበችውን ሁሉ እቅዷንም ይሁን የምትደርስበትን ቦታ ይሁን የቀንም ውሎዋን ይሁን መናገር ያለባትን ታውቃለች፣ መናገር የሌለባትን ታውቃለች ማለት ነው። እኛ ሰዎች እንደዚሁ ብዙ ሴቶች አሁን የዋናቸው ለመናገር ምንም እንትን አይላቸውምና አንዳንድ ነገሮችን ለመናገር ብዙም በሶስተኛነት ደረጃ ያስቀመጥኩ ደግሞ ያሰበችውን ሁሉ ለሰው አትናገርም። ያሰበችውን ሁሉ ለሰው አትናገርም ስላችሁ ሚስጥርም ሊሆን ይችላል ወይም ደግሞ ልሰራው ያሰበችው እቅድ ሊኖራት ይችላል። የራሷ የሆነ ፕላን ሊኖራት ይችላል። ያንን ሁሉ አትናገርም አስቀድማ ማለት ነው። ቁጥብ ብላ ያንን ነገር ሰርታ ነው የምታሳየው፣ ለሰው ሆና ነው የምታሳየው ለሰዎች ማለት ነው። አንዳንድ ጊዜኛ ሰዎች ምንድነው የምናደርገው? ስላወራ ነው ነገሮችን አውጥተን ለሰዎች ስለነገርናቸው የሚሳካልን ወይም ደግሞ እነዛ ሰዎች በሐሳብ ይረዱናል ብለን እናስብና
ላገኘነው ሰዎች ሁሉ ይሄን ልሰራ እኮ ነው ይሄን ላደርግ እኮ ነው ያለን እናወራለን ማለት ነው። ያ እጅግ በጣም ስህተት ነው። በነገራችን ላይ አንዳንዴ የምንሰራውን ስራ አስቀድመን የምንናገር ከሆነ ብዙዎች እንደሚሉት ብዙ ጊዜ ሚዲያ ላይ እንደሰማነው ምንድነው ነገሩ ሊከሽፍም ይችላል ማለት ነው። ይህ ነገር እውነትም ነው የሚሆነው። ስለዚህ ማድረግ ያለባችሁ ከመናገር ይልቅ ሆናችሁ መገኘት ማለት ነው። አድርጋችሁት ማሳየት ማለት ነው። ስለዚህ እችም ጠንካራ ሴት ምንድነው የምታደርገው? ሆና ነው የምታሳያቸው፣ አድርጋ ነው የምታሳያቸው። ውስጡ ገብታ ተስተካክላ ሁሉን ነገር ራሳቸው ሁኔታ ውስጥ ሆና እንዲያዋት ነው የምታሳያቸው እንጂ በነገሮች ራሷን ማሳመን፣ በወሬ ራሷን ማሳመን ይሄን ላደርግ ነው የዛሬ ወር እኮ ይሄን ላደርግ ነው እና ይሄን ስለማደርግ ይሄንን እርዱኝ እያለች ወሬ አታበዛም ማለት ነው። ቁጥብ ብላ ሁሉ ነገሯን ሰርታ ነው የምታሳያቸው። ስለዚህ እናንተ መሆን ያለባችሁ ሁልጊዜም ነገሮችን አስቀድማችሁ የምትሰሩትን ነገር ከማውራታችሁ ይልቅ ሆናችሁ መገኘት፣ ነገሩ ላይ ገብታችሁ ማሳየት፣ ሰዎች እናንተን እንዲያዩዋችሁ ድርጊቱን አድርጋችሁት እንዲያዩዋችሁ ሆናችሁ ተገኝታችሁ ራሳቸው እንዲያዩዋችሁ ነው እንጂ በድርጊት ማሳየት ያለባችሁ። ባፋችሁ ስላወራችሁ ሰዎች ስላወራን እንደዚህ ላደርግ ነው ስላላችሁ እናንተ ሊያከብራችሁ አይችሉም። ይሄ ንቀት ሊያሳድርብን ይችላል። በነገራችን ላይ ያወራችሁት ነገር ባይሳካ ባይሆን አንድም ውሸታም ትሆናላችሁ፣ አንድም እናንተ ታፍራላችሁ ማለት ነው። ስለዚህ ማድረግ ያለብን ነገር ራሳቸው እናንተ ያሰባችሁ ነገር አድርጋችሁ ራሳቸው እንዲያዩዋችሁ በተግባር እንዳያችሁ ማድረግ ነው ያለባችሁ። በአራተኛ ደረጃ ደግሞ ብቻዋን መሆን በጭራሽ አትፈራም። ጎበዝ ሴት ብቻዋን መሆን አያስፈራትም ማለት ነው። በቃ ዛሬ ብቻዋን ብትሆን ነገ ደግሞ የምትፈልገው ቦታ እንደምትደርስ በጥንካሬ ስለምታስብ ማለት ነው። ሲቀጥል ደግሞ ፈጣሪ አብሯት እንዳለ ታምናለች። ጠንካራ ሴት በየትኛውም እምነት ውስጥ ብትሆን ባለችበት እምነት ጠንካራ ስለሆነች ከፈጣሪዋ ጋር ስለምታወራ በጸሎት ልታሸንፈው ነው የምትሞክረው እንጂ ብቻዬን ነኝ ብላ በመፍራት አትሳቀቅም። ወደ የስኬት መንገዷንም አያቆማትም ማለት ነው። ስለዚህ ሁልጊዜም ብቸኝነቷን ትጋፈጠዋለች። ብቸኝነቷን እንደ ጥንካሬ ታየዋለች። ነገ ከዚህ ብቸኝነቷ ውስጥ እንደምትወጣ ታምናለች ማለት ነው። ስለዚህ ሁልጊዜም ቢሆን ብቻዋን መሆን አያስፈራትም፣ ከስኬት መንገድም አያስቆማትም ማለት ነው። በነገራችን ላይ እንደዚህ ብቻዋን ልጆች የምታሳድግ የሚሆን ቤተሰብ የምትመራም የምትሆን ሴት ትሆናለችና ካያችሁ ጥንክር ነው የሚሉት፣ ጎበዝ ነው የሚሆኑት ማለት ነው። አንዳንዴ ብቻቸውን ልጆቻቸውን ያሳድጉ ብዙ ሴቶች አሉ፣ ጠንካራ ጎበዝ ሴቶች ማለት ነው። በቃና እነሱን ስታስቡ አሁን ከዚህ ጋር ይያዛልና ጎበዞች ናቸው። ብቻ ሆኖ እውነት ነው የምላቸው አንዳንዴ በአንድ እጅ ማጨብጨብ አይቻልም የሚባል ነገር አለ። እውነት እሱ ደግሞ የሚሆነው ለሰነፎች ነው። ያ ተረት የሚሆነው ለሰነፎች ነው ብዬ ነው የማስበውና አንዳንዴ በእንደዚህ አይነት መንገድ ስታዩት እጅግ በጣም ብዙ ሴቶች ብቻቸውን ልጆቻቸውን አሳድገው ለቁም ነገር ያበቁ አሉ፣ ከጥንካሬያቸው ጋር ማለት ነው፣ ከፈጣሪያቸው ጋር ፈጣሪ እየረዳቸው ብዙ ስራ የሚሰሩ ጠንካራ ሴቶች አሉ። ስለዚህ ሁልጊዜም ቢሆን ብቻችሁን መሆን አትፍሩ። ከፊት ያለውን አላማችሁን ከፊት ያለውን እቅዳችሁን ብቻ በማሰብ ወደፊት መጓዝ ነው ያለባችሁ። በአምስተኛ ደረጃ ደግሞ ያልተሳኩ ህልሞቻችሁን ለሰዎች መንገር ማለት ነው። ያልተሳኩ ነገሮቻችሁን ማለት ነው። ለምሳሌ የሆነ እዚህ ሆናችሁ ቤት መስራት አስባችሁ ሊሆን ይችላል። መኪናም ልገዙ አስባችሁ፣ ቦታ ልገዙ አስባችሁ ሊሆን ይችላል። ወይም በሌላም መንገድ ብቻ ያልተሳካ ብዙ ነገር ነው። የሰው ልጅ ብዙ ነገር ይሞክራል፣ ብዙ ነገር አይሳካለትም። ግን ከሰዎች ጋር ለምሳሌ ለሆነ ስራ ስትገናኙ ሊሆን ይችላል። በሆነ መንገድ አዲስ ሰው ተዋውቃችሁ ሊሆን ይችላል። መንገድ ላይ የትም ተዋውቃችሁ ተግባብታችሁ ከዛ በኋላ ወሬ ጀምራችሁ ይሄን ጀምሬ ያልተሳካልኝም የምትሉ ከሆነ ያ ሰው ከእናንተ ጋር ያለውን ግንኙነት እምነት ላይኖረው ይችላል። ስራ እንኳን መስራት ቢፈልግ እናንተ ሊያሰራችሁ እንኳን ቢፈልግ እምነት ላይኖረው ይችላል ያ ሰው ማለት ነው። ስለዚህ ያልተሳኩ ህልሞቻችሁ ለራሳችሁ ይዛችሁ ለምንድነው ያልተሳካልኝ፣ ያ ህልሜ ለምንድነው ያልሆነልኝ ብላችሁ ለማስተካከል መሞከር ነው እንጂ ህልሞቻችሁን ያልሆኑላችሁን እናንተ አቅዳችሁ ያልሆነላችሁን ነገሮች ሁሉ ለሰዎች እናገራለሁኝ ወይም ሰዎች ይረዱኛል ብላችሁ ስታስቡ እነዛ ሰዎች እየራቋችሁ ነው የምትሄዱት። እናንተ ምንም ነገር እንደማትችሉ ለምትሰሩት ነገር ምንም ግድ የሌላችሁ ሰዎች እንደሆናችሁ ነው የሚረዱት እንጂ ሊያዝኑላችሁ አይችሉም። እናንተ በእርግጥ
ሀዘኔታ ተጠብቃችሁ ሊሆን ይችላል የምታወሩት ይሄ ሆኛለሁ ይሄ ሆኛለሁ የምትሉት ግን ሰዎች በተቃራኒው ምንም እንደማትችሉ ምንም አይነት እንትን እቅድ እንደሌላችሁ ለዛ ነገር ምንም አይነት ትኩረት እንደማታደርጉ ነው የሚያስባችሁ እንጂ ሊያዝኑላችሁ ስለማይችሉ ማድረግ ያለባችሁ ያልተሳኩላችሁ ነገሮች ለሰዎች ከመንገር ይርቅ ለምንድነው ያልተሳካልኝ በየትኛው መስመር ስለሄድኩ ነው ያልሆነልኝ የሚለውን ራሳችሁ እቅድ አውጥታችሁ ያልተሳኩ ህልሞቻችሁን ለማሳካት መጣር ነው እንጂ ብዙን ጊዜ ያልተሳኩ ነገሮቻችንን ሁሉ ለሰው መንገርም ይህ እኛን ሊያስነቀን ይችላል ለኛ ያላቸው አክብሮትም ሊቀንስ ይችላል አብረውን ሊሰሩ እንኳን ቢፈልጉ ለኛ እምነት ላይ ኖራቸው ይችላል ሰዎች ማለት ስለዚህ ከዚህ ነገር መቆጠብ አለባችሁ በስድስተኛ ደረጃ ደግሞ ትልቅ የሆነ ግንኙነታችን ወይም ደግሞ ጥብቅ የሆነ ግንኙነታችን በሌላም ለምሳሌ በፍቅርም ይሆናል በፍቅር እንበለና በፍቅርም አይነት ግንኙነት ሊኖራችሁ ይችላል ለሰዎች መንገር ይህ ለወጣቶች ነው የመልእክት ሊሆን የሚችለው ለወጣት ሴቶች ለምሳሌ የሆነ ግንኙነት ይኖራቸዋል ከዛ በኋላ ለሰው ይናገራሉ ከዛ በኋላ ያ ግንኙነት ላይ ዘልቅ ይችላል ያ ግንኙነት ዘለቄታዊ ሊሆን ይችል ነበር ግን ደግሞ በመነገራችሁ ብቻ በማውራታችሁ ብቻ ያንን ግንኙነት ልታፈርሱት ትችላላችሁ ማለት ነው እናንተ ይሆናል ብላችሁ የምታስቡ ከሆነ ለእናንተ ትክክል መስሎ ከታያችሁ ያንን ነገር እስከሚሆን ድረስ ለሰው መንገር የለባችሁ ማለት ነው በነገራችን ላይ በፍቅር ግንኙነት ውስጥ ሆነ በሌላ ግንኙነት ሌላ ሶስተኛ ሰው ገባ ማለት ይህ የማይሆን ነገር ነው ማለት ነው ሁሉ ጊዜም ቢሆን ይሄንን ግንኙነታችሁን ለትንሽ ጊዜ ድብቅ ነው ማድረግ ያለባችሁ መናገር የለባችሁ ማለት ነው ጠንካራ ሴትም የምታደርገው ይሄንን ነው እና ጎበዝ ከሆናችሁ ምንም ሳትናገሩ ለሰዎች ሳትናገሩ ነገሮቻችሁን ካሳካችሁ በኋላ ለሰዎች ማሳወቅ ትችላላችሁ እንጂ ገና ከጀምሩ እኔ ከሌጋ ነኝ ከከሌጋ እንደዚህ ሆኜ የምትሉ ከሆነ ያ ግንኙነታችሁ እውነት ነው ብላችሁ ሳይዘልቅ ሊቋረጥ ይችላል ማለት ነው ስለዚህ ሁሉ ጊዜም ቢሆን የፍቅርም ይሆን በሌላ ጥብቅ ግንኙነት ካላችሁ ብዙ ጊዜ ቦታው ላይ እስከሚደርስ ድረስ ለሰዎች ባታሳውቁት ጥሩ ነው ባይነኝ ማለት ነው በሰባተኛ ደረጃ ደግሞ ሌሎች ላይ አትፈርድም ጠንካራ ሴት ጎበዝ ሴት ብርቱ ሴት የሰዎች ስተትን ያያየች በሰዎች ስተት አትሳለቅም ለሰዎችም ሰዎች ላይም አትፈርድም ማለት ነው ለምንድነው እንደዚህ ያላራጋችሁት እንደዚህ ብታረጉ ምናምን ብላ አንዳንዴ እንደነገርኳችሁ ሰዎች ችግሮቻችሁን ስትነግሩ ሊፈርዱባችሁም ይችላሉ ወይም ደግሞ ሊሳለቁባችሁ ይችላሉ እሷ ግን ይሄንን አታደርግም ልታግዛችሁ ወይም ደግሞ በአንጻሩ ያንን ነገር ልትረዳችሁ የምትችል ከሆነ ልትረዳችሁ ትችላለች እንጂ ሰዎች ላይ የምትሳለቅ አይደለችም ማለት ነው እና የዛሬ ፕሮግራሜ ይህንን ይመስል ነበር ስላዳመጣችሁኝ እስከመጨረሻው እጅግ በጣም ነው ማመሰግነው በሌላ ደግሞ በቆንጆ ቪዲዮ እስከምንገናኝ ድረስ ቸር እንሰንብት ለምታበረታቱኝ ጎበዝ በርቺ ለምትሉኝ እጅግ በጣም ከልብ ነው ማመሰግነው እናንተ ደግሞ እስቲ ይህ ይቀርሻል ይሄን ማድረግ ነበረብሽ የምትሉትን ኮሜንት ላይ አስቀምጡልኝ አነባዋለሁኝ አይቼ ሚስተካከል ከሆነ የሚጨምር ነገር ከሆነ አስተካክላለሁ እጨምራለሁ ለዛሬ ስለሰማችሁኝ ከልብ አመሰግናለሁኝ ክበሩልኝ አመሰግናለሁ ቸር እንሰንብት